አጠገብ ያለውን ሰው ጨብጥና ዛሬ ደስታ ይሰማህ በሉት። ደስታ ይሰማህ በሉት። ሃሌሉያ። ሮሜ ምዕራፍ 4 ከቁጥር 1 እስከ 12 ቁሙና እናንብብ። ኢየሱስ ክርስቶስ ጌታ ነው። ቆመን ነው የምናነበው። እንዲህ ይላል። ሁላችሁም አግኝታችሁ ከሆነ ሮሜ 4 ምዕራፍ 4 ቁጥር 1 እስከ 12 ነው ማነበው። እንግዲህ በስጋ አባታችን የሆነ አብርሃም ምን አገኘ እንላለን? አብርሃም በስራ ጸድቆ ቢሆን የሚመካበት አለውና፣ ነገር ግን በእግዚአብሔር ዘንድ አይደለም። መጽሐፍስ ምን አለ? አብርሃምም እግዚአብሔርን አመነ፣ ጽድቅ ሆኖ ተቆጠረለት። ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ነገር ግን ለማይሰራ ኃጢአተኛውን በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። እንደዚህ ዳዊት ደግሞ እግዚአብሔር ያለ ስራ ጽድቅን ስለሚቆጥርለት ሰው ስለ ሰው ብጽዕና ይናገራል እንዲህ ሲል፣ አመጻቸው የተሰረየላቸው ኃጢአታቸውም የተከደነላቸው ብፁዓን ናቸው። ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው። እንግዲህ ይህ ብጽዕና ስለ መገረዝ ተነገረ ወይስ ስለ አለመገረዝ? እምነቱ ለአብርሃም ጽድቅ ሆኖ ተቆጠረለት እንላለንና፣ እንዴት ተቆጠረለት? ተገርዞ ሳለ ነውኒ ወይስ ሳይገረዝ? ተገርዞስ አይደለም፣ ሳይገረዝ ነበር እንጂ። ሳይገረዝም በነበረው እምነት ያገኘው የጽድቅ ማህተም የሆነ የመገረዝ ምልክትን ተቀበለ። ይህም እነርሱ ደግሞ ጻድቃን ሆነው ይቆጠሩ ዘንድ ሳይገረዙ ለሚያምኑ ሁሉ አባት እንዲሆን ነው። ለተገረዙትም አባት እንዲሆን ነው። ይኸውም ለተገረዙት ብቻ አይደለም፣ ነገር ግን አባታችን አብርሃም ሳይገረዝ የነበረውን የእምነቱን ፍለጋ ደግሞ ለሚከተሉት ነው ይላል። እግዚአብሔር ይባረክ። ቁጭ በሉ። እግዚአብሔር ይባርካችሁ። ባለፈው ምዕራፍ 3 ቁጥር 21 እስከ 31 ሳብራራ በደንብ ያወራነውና ያነሳነው አንድ ጉዳይ አለ። ለወደፊት እናነሳለን ብዬ ይደር ብዬ ነው ያሳለፍኩት። የዛሬ መጽሐፍ ክፍል የሚጀምረው ከምዕራፍ 3 ቁጥር 21 ጀምሮ ነው። ስለ እግዚአብሔር ጽድቅ ነው የሚያነሳው። ስለዚህ ጽድቅን በተመለከተ ቀጥለን ምዕራፍ 4 ላይ በደንብ ስለምናይ እርሱን እናልፋለን ብዬ አጭር ነገር ተናግሬ ነበር ያለፍኩት። ሐዋርያው ጳውሎስ ምዕራፍ 4ን ሲጀምር በጥያቄ ነው። ለምን ካላችሁኝ ሊጠይቅ የተገደደበት ምክንያት ትምህርቱ የተለያየ ሁለት የእውቀት አቋም ባላቸው ሰዎች መካከል የሚደረግ ዲያሎግ ስላለ ነው። የእውቀት አቋም አለ። ይኸውም በዚህ ስፍራ የሮሜ መልእክት ተደራሲያኖቹ ወይም ደግሞ አይሁድ የተባሉት የሮሜ መልእክት የሚደርስላቸው ሰዎች የያዙት አቋም አለ። ሐዋርያው ጳውሎስ ይዞ የቀረበው ደግሞ እውነተኛ መጽሐፍ ቅዱስ የያዘ አቋም አለ። በዚህ ሁለት አቋም መካከል ውይይት፣ ንግግር ይደረጋል። ከፍተኛ የሆነ ማስረጃ በማቅረብ ጭምር ሐዋርያው ጳውሎስ የያዘውን መጽሐፍ ቅዱሳዊ ዕውቀት ሲያስረዳቸውና ሲያስተምራቸው እንመለከታለን። ሐዋርያው ጳውሎስ የያዘውን አቋም በተመለከተ መነሻ አድርጎ የተነሳው ስክሪፕቸር ነው፣ ቅዱስ ቃል፣ የእግዚአብሔርን ቃል ይዞ ስለሆነ በቁጥር 3 ላይ እንደውም እንዲህ ብሎ ነው የራሱን ማስረጃ ማቅረብ የሚጀምረው። መጽሐፍስ ምን አለ ይላል። መጽሐፍስ ምን አለ በሚል ማስረዳቱን ይቀጥላል። ስለዚህ ዋነኛው የመጀመሪያ ጥያቄ ለሰዎች ሁሉ፣ ለናንተ ምናልባት ለኔና ለናንተ አይዛብ ስለሆንን፣ ተረዳችሁኝ? አይዛብ ስለሆንን፣ አይሁድ ስላልሆንን፣ ከአይሁድ ውጪ የሆነ በሙሉ አይዛብ ነው። በነገራችን ላይ የተሰጠ አይሁድነት ክዳን ተቀበልን እንጂ እኛ አይዛብ ነን።
ስለዚህ ዋነኛ ጥያቄ የሚሆነው እንግዲህ በስጋ አባታችን የሆነ አብርሃም ምን አገኘ ብሎ ሲጠይቅ ለአይሁዶች በጣም ሾክ የሚያደርግ ጥያቄ ነው። ምን ለማለት ፈልገው ነው? አብርሃምን የሚያክል ሰው አንስቶ ምን አገኘ ይላል እንዴ? ወይም ደግሞ አብርሃምን እንዴት እንደ ተራ ሰው ብድግ አድርጎ አብርሃም ምን አገኘ ብሎ እንዴት ይጠይቃል? እና እርሱ ደግሞ እንዲህ ሲል ይናገራል። እንዲህ በሚል ያስረዳል። አብርሃም በስራ ጸድቆ ቢሆን የሚመካበት አለውና፣ ነገር ግን ይህ ትምክህት በሰው ፊት አይደለም ይላል። ስለዚህ ሐዋርያ ጳውሎስ መልእክቱን የሚጀምረው እንዲህ በሚል አቋም ነው። ሰው የሚጸድቀው በስራ ሳይሆን በእምነት ነው በሚል አቋም ይጀምራል። እኛም እንድንጀምር ሰው የሚጸድቀው በሉ እስኪ አጠገብ ላለ ሰው በስራ ሳይሆን በእምነት ነው። ዛሬ ስለዚህ ነው ማውራው። ሰው የሚጸድቀው በሉ እስኪ። በጣም ነው ማከብራችሁ። በጣም ነቃ ብላችሁ ስሙኝ እሺ። እኔም አውሩ ምላችሁንም ነቃ ብላችሁ አውሩ፣ ደስ ይለኛል። እኔ በዛ እንጨርሳለን። ያዙትና አጠገብ ያለውን ሰው የሚጸድቀው መጽሐፍ እንደሚል በስራ ሳይሆን በእምነት ነው። አዎ ይሄን አቋም ይዞ ይጀምራል። ይህ መጽሐፍ ቅዱሳዊና ሐዋርያው ጳውሎስ መልእክቱን ጽፎ የላከበት አቋም ነው። አይሁዶች ደግሞ የለም ሰው የሚጸድቀው በስራ ነው፣ አንተ ስለምን እምነት ነው የምታወራው ብለው ይከራከራሉ። ስለዚህ በዚህ በቀደመ አቋማቸው ሐዋርያው ጳውሎስን ቻሌንጅ ለማድረግ ይሞክራሉ። ስለዚህ ይህ ጉዳይ ተጨባጭ ማስረጃ ተይዞ ክርክርና ውይይት ይፈልጋል። በደንብ ማስረዳት ይፈልጋል። ከዚህ የተነሳ ሐዋርያው ጳውሎስ ማስረጃ ይዞ ነው የቀረበው። በመሰረቱ አይሁዶችን ያለ ማስረጃ ማስተማር፣ አይሁዶችን ያለ ማስረጃ ማስረዳት የማይታሰብ ነገር ነው። ታስታውሱ እንደሆነ ጌታ ኢየሱስ ክርስቶስ በምድር ላይ ባስተማረበት ዘመን ሁሉ አይሁዶችን ሳስተምራቸው ቃሉን እየጠቀሰ እንዲህ ተብሎ እንደተጻፈ ወይም ደግሞ ተብሎ የተጻፈውን አላነበባችሁምን? ወይ ደግሞ በዚህ ክፍልስ እንዲህ ያለውን አላያችሁምን? እያለ ይናገር ነበር። ስለዚህ ይህ ጌታ ኢየሱስ ክርስቶስ ያስተማረበትን አፕሮች ተከትለው መጽሐፍ ቅዱስን ወይም ደግሞ ስክሪፕቸር እንደ ማስረጃ አድርጎ ስነሳና ሳስተምር እንመለከታለን። ስለዚህ ሐዋርያ ጳውሎስ የሚጀምርበትን ሐሳብ ቀደም ብለን አይተናል። ሰው በስራ ሳይሆን በእምነት ይጸድቃል። አይሁዶች እንዳልኳችሁ ማስረጃ አምጣ ይላሉ። ማስረጃ ስጠን። ስለዚህ ሰው በእምነት ሳይሆን በስራ ሳይሆን በእምነት ይጸድቃል ካልክ ማስረጃ አምጣ ስሉ እርሱ ደግሞ በጣም ግዙፍ የሆኑ ትላልቅ ሁለት ምስክሮችን ይዞ ቀረበ። የመጀመሪያ ምስክር አብርሃም ነው። ግሬተስት ፊገር ነው። አብርሃምን ዝም ብሎ ማንሳት ለአይሁዶች አይቻልም። በጣም ትልቅ ምሳሌ ነው። አብርሃምንና ዳዊትን አነሳ። ይረዱትም ዘንድ በደንብ ተንትነው አወራቸው። ሰው በስራ አይጸድቅም ካልክ አብርሃምን ደግሞ ከነካይ በትክክል አስረዳን። አብርሃም እንዴት ነው በስራ ያልጸደቀ? ምን ለማለት ፈልገህ ነው? ኖ የአብርሃምን ስራ እንዴት ለማቋሸሽ ይሞክራል ብሎ ሊጠይቁትም ይችላሉ፣ ላይቀበሉትም ይችላሉ። ሌላም ስደት ሊገጥመው ይችላል። ከዚህ የተነሳ አብርሃምን እንዲህ በማለት በማወደስ ነው የሚጀምረው። እንዲያው እናንተ እንደምትሉት መጽደቅ በስራ ቢኖር ኖሮ ይላል። አብርሃም በሰዎች ፊት የሚመካበት አለው። በማን ፊት? አብርሃም በሰዎች ሁሉ ፊት የሚመካበት አለው። የሚታይ ስራ አለው። የሚታይ ጀብዲ አለው። የሚታይ የሰራ መልካም ነገሮች አሉት። አብርሃም ከዳር እስከ ዳር የሚታወቅ በጎ ምግባር አለው። አብርሃም በስራ የሚመካበት አለው በሚል ሰዓት አይሁዶች ደስ አላቸው። የስ እሱማ ምን ጥርጥር አለው? አብርሃም የሚመካበት አለው። አብርሃም ባለበጎ ምግባር
የእግዚአብሔር ወዳጅ የመታዘዝ ተምሳሌት አብርሃም መልካም ሰው ነው። ስለዚህ አብርሃምን ነክተው ስላወራ ደስ ብሏቸው ሰሙት። በሙሉ ድምጽ ነው አብርሃም ትክክል ነው የሚመካበት አለው ብሎ አብሮ አጸደቁ። ነገር ግን ይወላችሁ ባለፈውም ብያችኋለሁ ለአይሁዶች አብርሃምን ነክታችሁ የምትናገሩት ነገር በሙሉ በጣም ሲሪየስ ስለሆነ ወይም ደግሞ አብርሃም ለአይሁዶች ወሳኝ ምሳሌ ስለሆነ አብርሃምን ነክተን የምናነሳቸው ወይም ደግሞ አንድ አስተማሪ አብርሃምን ነክቶ የሚናገረው ነገር በጥንቃቄ የሚደመጥ ጉዳይ ነው። ምክንያቱም አንደኛ ለአይሁዶች አብርሃም ማን ነው የሚለውን ማወቅ ያስፈልጋል። ለአይሁዶች አብርሃም ማን ነው? ለምሳሌ አንድ ምሳሌ ላንሳላችሁ። እኛ ክርስቲያኖች ነን አይደለም? እኛ ክርስቲያኖች ነን። በማን የምናምን? ድምጻችሁን አሰሙልኝ። በማን የምናምን? በክርስቶስ ኢየሱስ የምናምን ነን። ስለዚህ ማንኛውም ሰው እምነታችንን የሆነ ምን ልበላችሁ ለማንቋሸሽ ወይም ደግሞ ለማጣጣል ፈልጎ ኢየሱስን እንደ ምሳሌ ከተጠቀመ ሲሪየስሊ ነው የምንሰማው። እውነት ነው ውሸት? እውነት ነው ውሸት? ስለዚህ አብርሃምን ነክተህ ለአይሁዶች የምታወራው ነገር መሐመድን ነክተህ ለሙስሊሞች የምታወራውን ነገር እንደምታወራ ቁጥር። ለምን? አብርሃም የአይሁዶች የዘር ግንዳቸው ነው፣ ዋናቸው ነው። ሁለተኛ አብርሃም የእምነታቸው መስራችና ሊቀ ጳጳስ ነው። አንደኛ ምን ብያችኋለሁ? የዘር ግንዳቸው ነው። ሁለተኛ የእምነታቸው መስራችና ሊቀ ጳጳስ ነው። የትኛው እምነት? a concept of one god አንድ አምላክ። ለዛ ነው ኤልሻዳይ የሚለውን ስም ስለ አብርሃም ስነሳ ብዙ ጊዜ አብሮም ያነሳ። ቀስ እያላችሁ እየጻፋችሁ የዛሬን ትምህርት ትማራላችሁ። አሜን። የለም ብዙ እልልታ ሃሌሉያ አይኖርም። እዚህ በዚህ ነው ዛሬ የሚጨርሰው። የመጀመሪያ አብርሃም የመገኛቸው ግንድ ነው። ስለዚህ ስለ አብርሃም ስታወራ ጥንቃቄ ያስፈልጋል። እሺ ወደ አብርሃም ልመልሳችሁ። የዘር ግንዳቸው ነው። ሁለተኛ የእምነታቸው መስራችና ሊቀ ጳጳስ ነው። ሶስተኛ በያህዌ እግዚአብሔርና በአይሁድ ሕዝብ መካከል ለተደረገው ቃል ኪዳን መካከለኛቸውና ዋና ተደርጎ ይወሰዳል። በእግዚአብሔርና በአይሁድ ሕዝብ መካከል ስለነበረው ቃል ኪዳን መካከለኛችን ነው ብሎ ይወስዱታል። ተግባባን? አንደኛ ምንድነው ያልኳቸው? እያወራን እንማር እስኪ። ምንድነው ያልኳቸው? የዘር ግንዳቸው ነው። ጮክ ብላችሁ አውሩ። ሁለተኛ ምንድነው ያልኩት? አቤት የዘድ ድምጽ ብቻ ነው የሚሰማኝ። ሁለተኛ ምንድነው ያልኳቸው? የእምነታቸው መስራችና ሊቀ ጳጳስ ነው። ሶስተኛ ምንድነው ያልኳቸው? በእግዚአብሔር ወይም ደግሞ በያህዌና በሕዝቡ መካከል ለነበረው ኪዳን ምንድነው አልኳችሁ? መካከለኛቸው ነው። መካከለኛቸው ነው። መካከለኛቸው ነው። በጣም ያከብሩታል። አራተኛ የመታዘዝና የእምነት ተምሳሌት ነው። እስኪ የመታዘዝና የእምነት ተምሳሌት ነው በሉ። you have to now ስለ አብርሃም እኮ ማወቅ አለባችሁ። አብርሃም ስነሳ አብርሃም ማለት ብቻ ሳይሆን ማን ነው አብርሃም ለአይሁድ የሚለው ማወቅ መልካም ነው። ስለዚህ የመታዘዝና የእምነት ተምሳሌት ነው። አምስተኛ የኑሯቸውና የእምነታቸው አርአያ ነው። ምን አልኳችሁ? የኑሯቸውና የእምነታቸው አርአያ ነው። ሮል ሞዴል ነው። ኑሮም የሚመኝ ሰው የአብርሃምን አይነት ኑሮ ይመኛል። ምን አይነት ኑሮ? በቅድስና የመኖር ኑሮ፣ የመታዘዝ ኑሮ፣ የእምነት ኑሮ ይመኙታል። ግን የሚያሳዝነው ያው የሚመኙትን ለመኖር አይፈልጉም። ስለዚህ አብርሃም ተብሎ የሚነገር ነገር በጣም ልዩ ትኩረት ይሰጠዋል። ስለዚህ እንዲህ ስለ አብርሃም ይናገራል። በስጋ አባታችን የሆነ አብርሃም ይላል። በስጋ አባታችን የሚለው ያው
በመንፈስ አባታችን ስላልሆነ ነው። በመንፈስ አባታችን ማን ነው? እግዚአብሔር ነው። በስጋ አባታችን ደግሞ አብርሃም ነው። ምክንያቱም ለዘር ሁሉ ለአሕዛብም ሁሉ ለአይሁድ ብቻ አይደለም ለአሕዛብም ሁሉ አባት ተብሎ ተነግሮለታል። ስለዚህ አብርሃም አባታችን ያ ሁሉ ትምክህት እያለ ያ ሁሉ ስራ እያለ ማለት ያ ሁሉ በጎ ምግባር እያለው ያ ሁሉ መልካም ስራዎች እያሉት እውነት ነው በስጋ ለባሾች ፊት በሰዎች ፊት የሚመካበት አለው። ያ ትምክህት ግን ይላል በእግዚአብሔር ፊት አይደለም። ለምን? እንዴት? የነሱ ጥያቄ ነው የሚሆነው። ያን ሁሉ መልካም ስራ ይዞ ያንን ሁሉ ዝና ይዞ ያ ሁሉ ጂያንት ቃል ኪዳን የተገባለት ሰው እግዚአብሔር ጋር ወዳጅ የተባለ ሰው ከእግዚአብሔር ጋር የተነጋገረ ሰው እግዚአብሔር እየተከተለ በድል የኖረ ሰው ነብያችን የነበረው አብርሃም ነብይ ነው። ነብያችን የነበረው ንጉስ ነው። ጀነራል ነበረ። ብዙዎችን አሸንፏል። ምዕራፍ 13 14 ስትመለከቱ በርካቶችን ድል ነስቶ ሲመለስ ነው። እንደ አንድ ኮሎዶሞጎር የሚባል ንጉስ የሚያገኝበት ሰዓት ስጦታ ሊሰጥ በፈለገ ጊዜ የሚናገረው ንግግር አብርሃም ጀነራል እንደነበረ ነው። ህይወቱ ሁሉን ገቨርን የሚያደርግ ነው። ያ ሁሉ ያለ ሰው ትምክህቱ በሰው ፊት ነው፣ በእግዚአብሔር ፊት ግን አይደለም ብሎ ሲዘጋ እናማ አብርሃም ጽድቅ ሆኖ የተቆጠረለት ስራው ሳይሆን እምነቱ ነው በማለት ያስረዳዋል። አሁን አንድ ነገር ልንገራችሁ። ይሄ ለእናንተ አሁን ለእምነት ድኛለሁ ለምትሉ ሰዎች ይሄ የትም የሚገባ ንግግር አይደለም። የዛና ይልቁም ነገር አድርጋችሁ የምትወስዱት ጉዳይ አይደለም። ለአይሁዶች ግን ልብን የሚርድ ነገር ነው። የሚያስደነግጥ ዜና ነው። ለምን? አብርሃም ባለብዙ ዝና፣ ባለመልካም ስነ ምግባር፣ ጨዋና እግዚአብሔርን ያከበረ ሰው፣ እግዚአብሔርን የሚወድ ሰው፣ በእምነት የሚኖር ሰው፣ እግዚአብሔርን የሚጠብቅ ሰው፣ የሚታዘዝ ሰው፣ በሰው ሁሉ ፊት የታወቀ ምግባር ያለ ሰው በስራ አልዳንም ሲባል የአብርሃም ስራ ጽድቅ ሆኖ ካልተቆጠረ የኔማ የቱ ጋር ይገባል ብሎ ድንጋጤ ውስጥ ይገባሉ። በጣም ይደነግጣሉ። ለምን? እነዚህ ሰዎች ስራ ይዞ ከእግዚአብሔር ጽድቅ ስለሚጠብቁ ስራ ይዞ ይህንን ፈጽም ያለው እየሞከርኩ ነኝ እያሉ ከእግዚአብሔር ጽድቅ ስለሚጠብቁ በፍጹም ይህንን ከቁም ነገር አይወስዱትም። የሚገርማችሁ ግን ልባቸው እየደነገጠም ቢሆን አብርሃም የጸደቀው በእምነት ነው። ያ ሁሉ ስራ አልተቆጠረለትም፣ ያ ሁሉ ስራ አልተያዘለትም ብሎ ይናገራል። ወዳጆቼ ወንጌል የምስራች ነው። ስሙኝ፣ ወንጌል ምንድነው? የምስራች ነው። ነገር ግን ይህ የምስራች ላልተገባ ሰው የተገለጠ የምስራች ነው። የመጀመሪያ የወንጌል እውነት ወደ ሰዎች ልብ ውስጥ ሲገባ የሚያደርግ ነገር ቢኖር የኛን አለመቻል፣ ድካም፣ ቆሻሻ፣ ውርቀት የወረደ የኛን ያሳያል። ዛሬ በህፃናቶች በኩል ያለውን አገልግሎት ባካችሁ አስታግሱልኝ። ወይ ትንሽ ወጣ ብላችሁ ጡት የነሱ ነው፣ ማንንም አይፈልግም፣ ስጧቸው በቃ። ክብር ለጌታ ይሁን። አስታግሱልኝ። ወንጌል ምንድነው? ይሄ ህዝብ ከኔ ጋር ነው። ወንጌል ምንድነው? እስኪ የምስራች ነው በሉ እስኪ። እንዳልኳችሁ ይህ የምስራች ግን ላልተገባ ሰው ነው እየተነገረ ያለው። ለደካማ ሰው፣ ለማይችል ሰው የመጀመሪያ እንዳልኳችሁ ወንጌል ወደ ውስጣችን ሲገባ ይህ የምስራች ወደኛ ሲመጣ የሚያሳየው የኛን አለመቻል፣ የኛን ድካም፣ የኛን ልክ ያጣ ድካም ያሳይና በዛ ድካም ላይ ግን የእግዚአብሔርን ያልተገደበ ችሎታና ምህረት ያሳያል። ስለዚህ
በወንጌል መልእክት ውስጥ የግዴታ የራሴን ፖዚሽን ማወቅ አለብኝ። ጳውሎስ ወንጌል ነው እየሰበከላቸው ያለው። የማንን ወንጌል ብያቸዋለሁ? ገና ሲጀምር የእግዚአብሔርን ወንጌል እየሰበከ ነው ያለው። ስለዚህ በመጀመሪያ እነዚህ ሰዎች በደስታ ሳይሆን መደንገጥ አለባቸው፣ መፍራት አለባቸው። ውስጣቸው ላይ ያለው ነገር ለጽድቅ እንደማያበቃ፣ እንደማያዛልቃቸው፣ ከእግዚአብሔር አብ ጋር እንደማያስታርቃቸው፣ ከምንም እንዳልሆነ መረዳት አለባቸው። የመጀመሪያ የወንጌል መልእክት የሚያደርገው ውስጣችን ያለውን ቆሻሻ ልክ መስታወት ላይ እንደምናይ ያሳይና በዛ ላይ ደግሞ የእግዚአብሔርን ወደር የሌለውን ፍጹምነትና ንጽህና ይገባሃል ብሎ ይሰጠናል። ለጌታ ለኢየሱስ ክርስቶስ ክብር ይሁን። ለተሰጠን ለዛ ታላቅ ንጽህና ክብርና ጭብጨባ ያላችሁ ስጡት። ሃሌሉያ። አልተገባንም። ይህ የምስራች በጣም ለደከሙ ሰዎች፣ አቅም ለሌላቸው ሰዎች፣ ጉልበት ለሌላቸው ሰዎች፣ ምንም ለማይችሉ ሰዎች መጣና ሁሉን የሚችለውን የእግዚአብሔርን ችሎታ ገለጠ። እኛ የምንኖረው የእግዚአብሔር ቤት ውስጥ በእኛ ችሎታ ሳይሆን በእግዚአብሔር ችሎታ። ሃሌሉያ። እስኪ እኔ የምኖረው በሉ ከኔ ጋር፣ እኔ የምኖረው በሉ እስኪ በእኔ አለመቻል ውስጥ፣ በእኔ ድካም ውስጥ፣ በእኔ ውርቀት ውስጥ የተገለጠው የእግዚአብሔር ገደብ የለሽ ችሎታ ለብሼ ነው። ይህም ችሎታ በሉ እስኪ ዓለም ያላወቀው አብ ለኔ ያዘጋጀው ባመንኩ ጊዜ ወደ እኔ የገባ የእግዚአብሔር ጽድቅ የተባለ የናዝሬቱ ኢየሱስ ነው። ሃሌሉያ። ክብር ለጌታ ለኢየሱስ ይሁን። ያ ነው የተቀበልነው። እግዚአብሔር ይባረክ። ደስ እያለኝ ነው እናንተ አሁን ስትማሩ፣ እኔም እየተማርኩ ስለሆነ በጣም ደስ እያለኝ ነው። በጣም ደስ እያለኝ ነው። ስለዚህ አብርሃም በስራ በኩል ከጠየቃችሁኝ ምንም ውጤት አልተያዘለትም ማለት ሶዋት ለአብርሃም የተያዘለት የሥራ ሳይሆን የእምነት ውጤት ነው። በጣም አስደንጋጭ ነው። ለምሳሌ ጎበዝ ተማሪ የወደቀ ፈተና ሰነፎችን ያጽናናል። እውነት ነው ውሸት? እውነት ነው ውሸት? ለምን እንደሚያጽናና ታውቃላችሁ? በቃ ችግሩ ከኔ አይደለም ይላሉ። ከምንድነው? ከፈተናው ነው ይላሉ። አብርሃም ኤቨር ግሬተስት ፊገር፣ አብርሃምን የሚያክል ታላቅ ሰው በስራ ካልጸደቀ ለሚቀበሉት እኮ ነው ይሄ ጉዳይ። በቃ በእኛ ስራ የሚሆን አይደለም። መዳን በጸጋ። ሃሌሉያ። በጸጋ ለሚያድነን ለጌታ ክብር ይሁን። ሃሌሉያ። ስለዚህ አብርሃም የዳነው በምንድን ነው? በእምነት ነው። እስኪ በእምነት ነው በሉ እስኪ 3 ጊዜ ንገሩት። አብርሃም የዳነው በእምነት ነው በሉት እስኪ። የአብርሃም ጽድቅ የእምነት ነው በሉት። ድገሙና ንገሩት። የአብርሃም ጽድቅ የእምነት ነው በሉት። 3 ጊዜ ያልኩትን ድገሙ፣ እንደገና ድገሙና የአብርሃም ጽድቅ የእምነት ነው በሉት። እሺ፣ የአብርሃም ጽድቅ የምንድነው? አረ ጮክ ባለ ድምጽ የምንድነው? ጮክ ባለ ድምጽ የምንድነው? ትንሽ ሪላክስ አርጉ። ችግር ካለ ሙቀት ካለም እንዲያርጉና የአብርሃም ጽድቅ የምንድነው? እሺ፣ አሁን ቆዩኝ። የእምነት ነው። እምነት ምንድነው? ዛሬ እሱን ነው የምናየው በዋናነት። ምንድነው እምነት? ሰው ብዙ ጊዜ እምነት እንላለን። ክርስትና ውስጥ የመቆየታችንም ጣፋጭ ቃል ነው። እምነት ምንድነው? እምነት ምንድነው? ከምዕራፍ 3 ቁጥር 21 እስከ ምዕራፍ 4 25 ድረስ ብቻ ከ20 ጊዜ በላይ እምነት በእምነት ስለ እምነት ያለ እምነትን ይጠቅሳል። እምነት ምንድነው? ምንን ለማጉላት ተፈልጎ ነው እዚህ ቦታ ላይ እምነት ያሉ? ደግሞስ የትኛውን እምነት ነው መናገር እየፈለገው? የእምነትስ ትክክለኛ ትርጉም በእነዚህ ስፍራ እንዴት ይታያል? እንግዲህ ሁላችንም እምነት ምንድነው ስላችሁ ዕብራውያን 11
አንድን ነው የምታነሱት። ምን ብላችሁ? እምነት ተስፋ ስለምናደርገው ነገር የሚያስረግጥ። አዎ ምን ስለምናደርገው ነገር? እስኪ እምነት በሉ እስኪ። ተስፋ ስለምናደርገው ነገር የሚያስረግጥ፣ አዎ የማናየውንም ነገር የሚያስረዳ ነው። ለአባቶቻችንም ለሽማግሌዎችም የተመሰከረላቸው በዚህ ነውና ይላል። ይሄን ዕብራውያን 11:1 ላይ ያለውን ቃል ነው ያነበብኩላችሁ። ነገር ግን እምነት የሚለው ይሄ ነው ትርጉሙ። ስለምን ነገር? ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር ደግሞ የሚያስረዳ ነው። ለሽማግሌዎች የተመሰከረው በዚህ ነው። ይሄ የእምነት እውነተኛ ትርጉም ነው። ነገር ግን በእኛ ዘመን ላይ በዚህ ባለንበት በዚህ በሪፎርሜሽን ደግሞ በጣም የእሳት የመንፈስ ቅዱስ ዘመን የሚል አለ። ዘመኑን በራሱ ይተረጉማል። እኛ የክርስቶስ ዘመን ነው የምናውቀው። በቃ የኢየሱስ ዘመን እኔ ማውቀው እሱን ነው። እና በዚህ ዘመን ውስጥ ሰዎች እምነትን እንዴት ይተረጉማል ካላችሁ በጣም በተሳሳተ መንገድ የእምነት ትርጉም እየተለጠጠ እየተፍታታ እየተብራራ ብዙ ናሬሽን እየተሰጠ የማይሆን ቅርጽ ይዞ እንዲቀመጥ ተደርጓል። በዚህ ዘመን ላይ ስለ እምነት ስታነሱ እናንተም ስለ እምነት ሰዎች ሲሰብካችሁ ሲያስተምራችሁ ሲናገራችሁ እናንተም ደግሞ ለሌሎች ስትናገሩ ምክንያቱም ይህ ትርጉም በጣም ስለሰፋ አንዳንድ ቦታ በዚህ ጉዳይ ላይ በዚህ ትርጉም ላይ ተመስርቶ ቸርች የተከፈተበት ስላለ ትንሽ ቸርች አይደለም very huge church ትምህርት ራሱን ችሎ እንደ ትልቅ መጽሐፍ ቅዱስ ራሱን ችሎ የሚመጣበት የተለየ ትርጉም ስላለ ኃይለኛ የሆነ የተላጠጠ ናሬሽን ስላለ ሰዎች ስለ እምነት ሲታነሱ እንዲህ ብሎ ይተረጉማሉ። እምነት ይላሉ። አሁን ይህ መጽሐፍ ቅዱሳዊ አይደለም። አሁን ሰዎች የያዙት ትርጉም ነው። ሰዎች የፈለጉትን ነገር የተመኙትን ሁሉ ጉዳይ ያማራቸውን ሁሉ ነገር የሚያገኙበት መሳሪያ አድርጎ ይቆጥራል። ኤክስ ነው እምነት። የተመኘውን ሁሉ የምትፈልገውን ሁሉ ያማረህን ሁሉ እንደ ልብ ታገኝበት መሳሪያ አይደለም። እምነት በሏ አጠገብ ላለ ሰው ያማረህን ሁሉ ያሰኘህን ሁሉ የምትፈልገውን ሁሉ እንደፈለክ የምታገኝበት መሳሪያ አይደለም። እምነት ብለን ስንጀምር ሰዎች ዛሬ ምን ብለው ይናገራሉ ወገኖቼ? ስለ እምነት ስታነሱ አምኖ ከበሽታ ስለመዳን፣ አምኖ ትልቅ ቤት ስለመስራት፣ አምኖ ትልቅ መኪና ስለመንዳት፣ አምኖ ትልቅ ድርጅት ስለመክፈት፣ አምኖ ትልቅ የፖዚሽን ላይ ደሞዝ ላይ ስለመቀመጥ፣ አምኖ የሆነ ፈተና ስለማለፍ፣ አምኖ የሆነ ሚራክለስ የሆነ በቃ ተአምራታዊ ህይወት ስለመኖር፣ አምኖ ብቻ ገንዘቡን በባንክ ማባዛት፣ ብዙ አይነት እንደዚህ አይነት የተሳሳተ ናሬሽን እንመለከታለን። ነገር ግን ወዳጆቼ ይህ ፈጽሞ ስህተት ነው። በዚህ በዕብራውያን 11:1 ላይ ያለውን ቃል እስከ መጨረሻ እንድታነቡ አደፋፍራችኋለሁ። ዛሬ ከዚህ ትምህርት በኋላ ወደ ቤት ሲሄዱ በዚህ ስፍራ ላይ የተጠቀሰ እምነትም ሆነ መጽሐፉ አያይዞ የሚያነሳቸው እምነት አርበኞች ወይም ደግሞ ሽማግሌዎች ተብሎ የተጠቀሱ ሰዎች በዘመናችን እኛ እንደምንተረጉመው አይነት በቁሳዊ ነገር ላይ በተንጠለጠለ እምነት የታወቁ መጨረሻቸው ምድራዊ መሻታቸው ስጋዊ የነበሩ አይደሉም። አስረግጠ ንገረው ላጠገብ ሰው ማውራት መልካም ነው። ዕብራውያን 11 ላይ የተነገረ እምነት በሉ እስኪ በዛ ስፍራ የተጠቀሱ የእምነት አባቶች በሉ እስኪ በዚህ ዘመን እንደምናስበው እምነታቸው ቁሳዊ፣ ዕውቀታቸው ቁሳዊ፣ መሻታቸው ምድራዊ፣ መጨረሻቸው ስጋዊ ያልነበሩ ናቸው። ለምሳሌ የተጠቀሱትን እናንሳ። የመጀመሪያው ማን ነው የተጠቀሰው? ወደ ታች ውረዱና እዩ። ዕብራውያን 11 ሄኖክ ተጠቅሷል አልተጠቀሰም?
ሄኖክ ተጠቅሷል። ስለ ሄኖክ፣ ስለ ባርቅ፣ ስለ ሌሎችም ያወራሉ። ስለ እምነት መጽሐፉ ላይ ይዩት። እኔ ሳውራ እናንተ ዕብራውያን 11ን እያያችሁ እናውራ። ስለ ሄኖክ ተጠቅሷል። ለምሳሌ ሄኖክ ስለምን አመነ ካላችሁ በሄኖክ ዘመን ላይ የነበረውን ክፋት ተመልከቱ። በሄኖክ ዘመን ላይ የነበረውን የዕድሜ ቁጥር ተመልከቱ። ይኸውላችሁ የሄኖክ አባት ያሬድ ነው። ያሬድ በምድር ላይ የኖረ 962 ዓመት ነው። ሄኖክ 360 በጣም ጥቂት ነው። ሄኖክ 900 ዓመት ብቻ ለምን እኖራለሁ 9000 ይሁንልኝ የሚል እምነት አልነበረም የሄኖክ እምነት። ሄኖክ አንድ ነገር አመነ። ዝም ብሎ መኖር ይብቃ በኔ ያለ አቻካሲያ ተወራባያ በኢየሱስም አባቱን 900 ምናምን ዓመት ሆኖ ምንም ሳይሰራ ምንም ሳይፈይድ ስሞት ተመልክቷል። እኔ ግን እንደ አባቴ አልኖርም አለ። በጌታ በኢየሱስም ዛሬ የእውቀት አቋም መቀየር ይሁንላችሁ። ያጠገብን ሰው ያዝና እንደ ገሌ መኖር ታበቃለህ በሉት። እምነት ሲገባ በሉት እስኪ እምነት ሲገባ በሉት እስኪ ኑሮህ የሚሆነው እግዚአብሔርን ማስደሰት ነው። አባቱስ 962 ዓመት ሲኖርና ምንም ሳይሰራ ስሞት ይህ ልጅ እንደተወለደ ሄኖክ የተባለ ጀግና እንዲህ አለ፣ እኔ የምኖረው አለ በእምነት እዚህ ምድር ላይ ኖሮ መቀበር ብቻ ሳይሆን አለ ሌላ ህይወት አለ ብሎ አመነ። ሸካታካራቫይ ምን አይነት ህይወት? ሌላ ህይወት። ምን አይነት ህይወት? ከሰው ጋር ሳይሆን ከእግዚአብሔር ጋር የሚያኖር እምነት አለ፣ ህይወት አለ። እዚህ መቀበር ሳይሆን ከዚህ መወሰድ ይቻላል። እኔ አካሄደን ሁሉ ከእግዚአብሔር ጋር አደርጋለሁ ብሎ አመነ። የሄኖክ እምነት ቁሳዊ አልነበረም፣ የዕድሜ ቁጥርም አልነበረም። እግዚአብሔር ምን አድርጎታልና ወስዶታልና። እምነት የሄኖክ እምነት ከእግዚአብሔር ጋር ለመኖር ነበር። የመጀመሪያ የእምነት አርበኞች ያመኑት እምነት ምን አይነት እምነት ነበር? አረባካችሁ አውሩልኝ። ከማን ጋር ለመኖር? ያጠገብን ሰው ያዝና የመጀመሪያ የእምነት አባቶች እምነት እንዲህ አይነት ነው ባሉት። በምድር ላይ ትልቅ ዕቁብ መግባት አልነበረም። ከማን ጋር መኖር? አሜን አሜን። አሁን እንዲህ አይነት እምነት በዚህ ዘመን ላይ ኢመን ብትል ይሄ ምን እምነት ይፈልጋል ልትሉ ትችላላችሁ። ሁለተኛው የተጠቀሰ ኖህ ነው። ኖህ በዘመኑ ላይ የሆነ ያለውን ክፋት እግዚአብሔር አሳየው። ከዛም እንዲህ አለ፣ ሰውን ሊያጠፋ እግዚአብሔር እንደወደደ የሰውም ክፋት በእግዚአብሔር ፊት እንደታየ ተናገረና እግዚአብሔር መርከብ ወይም ደግሞ ማምለጫ ስራልኝ ስል ሳያይ በእምነት መስራት ጀመረ። በእምነት መስራት ጀመረ። እግዚአብሔርን አምነው ከዚህ ከጥፋት ማምለጥ እግዚአብሔር እንደነገረኝ ድምፅ ሰው ሁሉ ምን ይል ነበር ይላል? አንተ ሞኙ፣ አንተ ዝም ብለው ሰው ይለፈልፍ ነበረ። የጥፋት ጊዜ ሊመጣ ነው እያለ እግዚአብሔርን ኖህ ያመነው በቁሳዊ ጉዳይ ሳይሆን እግዚአብሔርን ያመነው ከእርሱ ጋር ስለመኖር እርሱን ስለማስከበር ነው ያመነው። እምነት ምድራዊ መሻታችንን ብቻ የምናሳካበት መሳሪያ አይደለም። ሶስተኛ አብርሃም ነው። ይስሐቅን ሊያገኝ ብቻ አመነ አይልም። በነገራችን ላይ ለአብርሃም ጽድቅ ሆኖ የተቆጠረለት እምነት ሳራ ካልወለደች ብሎ እግዚአብሔር ላይ የያዘው ይልክ አይደለም። በእግዚአብሔር ማንነት ላይ የነበረው እምነት ነው። አሜን አሜን። ለአብርሃም በሉ ከኔ ጋር ጽድቅ ሆኖ የተቆጠረለት እምነት ሳራ መውለድ አለባት ብሎ ያመነበት እምነት ሳይሆን እግዚአብሔር አምላኬ ታማኝ ነው ብሎ ያመነበት እምነት ነው። ሃሌሉያ።
የገባችሁ ነው? ደስተኞች ናችሁ? እሺ ትንሽ ደስተኞች ናችሁ? እሺ ሃሌሉያ። ዮሴፍ አመነ፣ እግዚአብሔርን አመነ። ወዴት እየገባ ሞቶ እንዲህ ብሎ አመነ፣ ከዚህ ምድር እግዚአብሔር ያወጣቸዋል። ሃሌሉያ። ይሄ ምድራችን አይደል፣ ያወጣቸዋል። ነገር ግን በዛን ጊዜ አጽሜን ጭምር ይዛችሁ ሂዱ ብሎ በእምነት ተናገረ። ሙሴ አመነ። በእኛ ዘመን ቢሆን ኖሮ ወገኖቼ አንደ ስሙኝ፣ በእኛ ዘመን ቢሆን ኖሮ ሰዎች ቆመው እግዚአብሔር እኮ ሕዝባችንን ካሴ ተብሎ ትከሻ ምነቀነቅ አይነት ሰው የሚጓጓለትን አይነት ቤተ መንግስት እያየ ግዛት እያየ የማይታየውን ዘላቂ ክብር ተመለከተና ለፈርዖን የልጅ ልጅ እንዳይባል በግምት ይላል እንዴ? በምንድን ነው የምለው? በእምነት እምቢ አለ። በኢየሱስም ዛሬ እምነታችሁ ከሽሮ ይውጣ፣ ከመኪና ይውጣ፣ ከትርክ ምርክ ይውጣ። በእናታችሁ እጃችሁን አንሱና ይውጣ በሉ እስኪ። የሚታሰስ ቤተ መቅደስ ቤተ መንግስት እያየ የተጨበጠ ውርስ እያየ ያልተጨበጠ ውርስን በእምነት አየ። ጃካታላቫሪያስ እምነት በሉት እስኪ አጠገብ ያለው የተጨበጠ ውርስ የተረጋገጠ ድል እያለ በእምነት የሆነ ግን ያልተረጋገጠ ማዶ የሚያሳይ ነው። ሃሌሉያ። ያልተረጋገጠ ማዶ ግን በእምነት አስረግጦ የሚያምኑ ሰዎች መጽሐፍ ሲናገር ሙሴ እስራኤላውያንን አምኖ በእግዚአብሔር ላይ ተደግፎ ከየት አወጣ? ከግብፅ አወጣ። ከነዓን አስገባ ወይ? አላስገባም። አምኖ መሞት አለ። አላስገባም፣ ግን እንደሚገቡ አመነ። ሆነ ያለውንም አንተ ማመን ያለብህ በለው አጠገብ ያለውን እሱ እንደሚሆን እንጂ የግድ ባንተ እንደሚሆን አይደለም። እንደሚሆን ነው ማመን። ወዳጆቼ እግዚአብሔርን ማመን እሱ ነው። እንግዲህ እምነት አለ። እምነት ምንድነው እያልን ያለ ነው? እምነት በራሱ በአማኝና በታማኝ መካከል ያለ የውል ቋንቋ ነው። በማንና በማን መካከል? በአማኝና በታማኝ መካከል። እዚህ ጋር ማን አለ? ታማኝ አለ። እዚህ ጋር ደግሞ ማን አለ? አማኝ አለ። እዚህ ጋር ምን አለ? እምነት አለ። ስለዚህ ይህ የእምነት ንግግር የሚሆነው ታማኝ ካለ ብቻ ነው አማኝ ምኖረው። ሰዎች በዚህ ዘመን ላይ እምነትን ከታማኙ ለይቶ ስለሚያዩ በእኛ ቋንቋ እናንሳ። ታማኝ ማን ነው? እግዚአብሔር ነው። አማኞች እነማን ናቸው? ሰዎች ናቸው። እምነት በእኛ ላይ የሚሰራው ታማኙ እግዚአብሔር በሚለቀው ልክ ነው። እምነት ምንጭ አለው። ታማኝ ሰዎች ያምናሉ፣ እግዚአብሔር ደግሞ ይታመናል። እምነትን ከታማኝ ለይቶ ማየት የብርጭቆ ውሃን ከምንጭ በላይ ማድነቅ ነው። ለምን? ምንጩ ከሌለ ውሃ የለምና። ስለዚህ እምነት ማለት ነገሮቻችን መሆን አለባቸው ብለን ከእግዚአብሔር ጋር የምንይዘው እልህ ሳይሆን እምነት ማለት በእግዚአብሔር ታማኝነት ላይ መደገፍ ማለት ነው። የገባው ሰው እምነት ማለት ምን ማለት ነው? በእግዚአብሔር
ታማኝነት ላይ መደገፍ ማለት ነው። እግዚአብሔር ደግሞ ታማኝ የሚሆነው ያንተ ርዕስ ከተመለሰ አይደለም። እግዚአብሔር ለዘላለም ታምኖ ይኖራል። ባናምኖ ይላል ራሱ ምን ሆኖ ይኖራል? ታምኖ ይኖራል። እግዚአብሔር ታማኝ ነው። ለጌታ ክብር ስጡ። እልህ እምነት አይደለም። ብዙ ክርስቲያን እልህ ይዞ እምነት አለኝ ይላል። ምን አይነት እልህ? ይሄ ነገርማ ካልሆነ የሚል እልህ ይዞ እምነት አለኝ ይላል። ካልሆነ እያለ ያለው ካልሆነ እግዚአብሔር ታማኝ አይደለም ልል ነው። የኔ ነገር ቢሆንም በሉ እስኪ ባይሆንም እግዚአብሔር የታመነ ሆኖ ለዘላለም ይኖራል። የኔ ነገር ባይሆንም ቢፈጸምም ባይፈጸምም ታማኙ ጌታ ለዘላለም ታምኖ ይኖራል። ሃሌሉያ! ዛሬ ጮክ ብላችሁ ጮኻችሁ ለነፍሳችሁ እንድታውጁ እፈልጋለሁ። የኔ እግዚአብሔር ታማኝ ነው በሉና አውሩት እስኪ። ታማኝ ነው በሉ እስኪ። ሃሌሉያ! ስለዚህ እምነት የታማኙን ማንነት ማመን ነው። እግዚአብሔር ሊያምን አይጠበቅም። ማመንም የእርሱን የሚገልጽ ማንነት አይደለም። ሲጀምር እግዚአብሔር ራሱ ነጥብ ሳይገባበት ታማኝ ነው። ጀሄታ ካላቫያ ምንም ዶት እኔ ታማኝ አይደለሁም። እውነቴን ነው ማወራችሁ። እኔም በሆነ ጉዳይ እሱን አምኜ ብትሉ ብዙም አትሸወዱ። ታማኝ ሊሆን አልችልም። እግዚአብሔር ሁኔታ አስገድዶት እንደው ተቸግሮ እንደው የሆነ ነገር ገብቶበት ለነጥብ ያህል አለመታመን አይችልም። አምላካችን ለዘላለም ታማኝ ነው። ጩና እግዚአብሔር ታማኝ ነው። ሄይ እግዚአብሔር ታማኝ ነው። አማኞች ከሪሶቻቸው በላይ ታማኝነቱን ማውራት አለባቸው። አብርሃም ከመካንነቱ በላይ ታማኝነቱን ይናገር ነበር። ሃሌሉያ! ኢየሱስ ጌታ ነው። ከማንነት ከርዕስ በላይ የእግዚአብሔር ታማኝነት ጎልቶ እንድታይ ያስፈልጋል። እልህ ይዛችሁ እምነት ነው አትበሉ። እልህ እምነት አይደለም። እልህ እምነት አይደለም። እምነት ለታማኙ እግዚአብሔር የምትሰጠው ዋጋ ነው። ጻፉ፣ እየጻፋችሁ ስላላችሁ እምነት ለታማኙ እግዚአብሔር የምትሰጡት ዋጋ ነው። እምነት ለታማኙ እግዚአብሔር የምንሰጠው ዋጋ ነው። በቃ እርሱን ይሄን ያህል አምነዋለሁ ስትሉ ወገኖቼ የእምነትን ዴፊኒሽን ወደ ኋላ ተመልሼ አንድ ነገር ኮስችን ላደርጋችሁ። አንድ ነገር ጥያቄ እንጠያየቅ። እምነት ምን ይላል? ተስፋ ስለምናደርገው ነገር ምን የሚያደርግ ነው? የሚያስረግጥ ነው። እሺ ቲቶ 2:13ን ክፈቱልኝ። ቲቶ 2:13 ክፈቱልኝ። ምን ይላል? 11 ጀምረን እናንብብ አንድ ላይ ለማያያዝ እንዲመች። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ምን ሆኗል? እሺ አንድ ይህም ጸጋ ኃጢአተኝነትንና ዓለማዊን ምኞት ክደን ምን አይነት የተባረከው ተስፋችንን እርሱን የታላቁ አምላካችንን የመድኃኒታችን ኢየሱስ ክርስቶስን ክብር መገለጥ እየጠበቅን ይላል። እሺ ቆይ አሁን ጥያቄ ነው ያለኝ። የአማኙ ተስፋ ማን ነው? ዝም ብላችሁ አትመልሱ። በደንብ አስቡ።
እምነት ተስፋ ስለምናደርገው ነገር የሚያስረግጥ ነው ብለናል አይደለም? የአማኙ ተስፋ ደግሞ ማን ነው? በዚህ ቃል መሰረት ማን ነው? ማን ነው? ኢየሱስ ነው። ሰዎች አምናለሁ ሲሉ ደግሞ ተስፋ የሚያደርጉት ምንን ነው? ቁስ ነው። አማኞች ክርስቲያኖች የቁስ ተስፋ የላቸውም። ተስፋችን ምንድነው? አይ መኪና አይደለም እንዴ? መኪና ነው። እንደዛ ሊሆን ነው። እንደዛ ሊሆን ነው። እኛ ዲፋይን እንደምናደርግ ከሆነ ተስፋችን G+3 G+4 ቤት ሊሆን ነው። ተስፋችን አሜሪካ መግባት ነው ነው። ተስፋችን የተሻለ ኑሮ ለመኖር ከዚህ ለቀን አዲስ አበባ መኖር ነው። በዚህ ስፍራ ላይ ተስፋ ስለምናደርገው ነገር የሚያስረግጥ ይላል። ማን ነው ተስፋ የምናደርገው? አማኙ ተስፋ የማን ነው? የአማኙ ተስፋ ማን ነው? ኧረ እባካችሁ የኔ ተስፋ ኢየሱስ ነው የሚል ሰው የለም አላችሁ? ዛሬ እኮ እንድትቀይሩ ነው። ይሄ እምነት የምለውን ዝም ብለን ለሽንኩርትም ለሻይም እምነት እንዳትሉ እንድትቀይሩ። አሜን። ተግባብተናል። የአማኙ ተስፋ ማን ነው? አንተ ሰው ስማ በሎ ለራሲ ያንተ ተስፋ ኢየሱስ ነው። ያውም የከበረ ተስፋ። ሃሌሉያ። ምን አይነት ተስፋ? የከበረ ተስፋችን ማን ነው? ኢየሱስ ነው። ስለዚህ ነው ተስፋ ስለምናደርገው ነገር ስል እነዚህ ሰዎችም እኮ ወዴት ነው እየገፉ ያሉት? ወዴት ነው እየገፉ ያሉት? ስለ እነዚህ ሰዎች አንብበን ስንጨርስ ምን እንደምል ታውቃላችሁ? እነሱ ግን አምኖ ሞቱ ይላል። ያለኛ ፍጹማን እንዳይሆን። እኛን ፍጹም ያደረገን ማን ነው? ኢየሱስ ላይ ነው ማለት ነው እምነታቸው። አልገባችሁ? ዕብራውያንን አንብባችሁ ሲጨርሱ ነው የሚገባችሁ። ምዕራፍ 11ን አንብቡና ጨርሱ። እነዚህ ሰዎች እያመኑ ነበረ ሳምቲንግ ከዚህ ትግል የሚያላቅቃቸው። ሄኖክም ሆነ ሙሴም ሆነ አብርሃምም ሆነ ሌሎችም ዮሴፍም ይሁን ያምኑ ነበረ። ኖህም ቢሆን እያመኑ ሞቱ። ያለኛ ምን እንዳይሆኑ? ፍጹማን እንዳይሆኑ። እኛን ፍጹም ያደረገን ደግሞ ምንድነው? ቤት ማግኘታችን ነው። መኪና መያዛችን ነው። ስልጣን መያዛችን ነው። ንጹህ ልብስ መልበሳችን ነው። ፍጹምነታችን ኢየሱስ ነው። ሃሌሉያ። በእኛ ስለተፈጸመ የእግዚአብሔር ፍጹምነት ክብር ስጡ አንድ ጊዜ። እምነት ለታማኙ እግዚአብሔር የምትሰጠው ቫልዩ ነው። ለታማኙ እግዚአብሔር የምትሰጠው ቫልዩ። ሁለተኛ የማናየውን ነገር የሚያስረዳ ይላል አይልም? የእናንተ መጽሐፍ ላይ የማናየውን ነገር የሚያስረዳ ይላል። እሺ አንደኛ ቆሮንቶስ 2:9 አንደኛ ቆሮንቶስ 2:9 አንድ ሰው ጮክ ብሎ ባነብ ደስ ይለኛል። ከሮሜ ቀጠል ብላችሁ ቆሮንቶስ መግባት እኮ ነው። የአንድ ቀን መንገድ ነው። ቀላል ነው። ቶሎ ግቡና ንገሩኝ። ምን ይላል? ነገር ግን ዓይን ያላየችው ጆሮም ያልሰማው በሰው ልብም ያልታሰበው እግዚአብሔርን ለሚወዱት ያዘጋጀው። ሃሌሉያ። ይሄ ማንን ነው ያለ ያለው? ኢየሱስን ነው። ኮላባሉ አንድ ነገር አለ። ያማኝ ተስፋ 100% ኢየሱስ ነው። ያመነ ሰው የለም እንዴ? በቃ ዛሬ እጅን እንዲያርግና ምንም የለም። በቃ ያማኝ ተስፋ ኢየሱስ ነው በልና። አይ ይሄ አልገባችሁ? እንዲያጨብጭ በኋላ በቃ ያማኝ ተስፋ ኢየሱስ ነው ቻው በለው። ነፍሴ ሆይ እመኚ። በቃ አሁን ዛሬ ተስፋ ቁረጪ። ያማኝ ተስፋ ኢየሱስ ብቻ ነው፣ ሌላ ነገር የለም። ያማኝ ተስፋ መኪና አይደለም፣ ቤት አይደለም፣ ምናምንተ አይደለም። የአማኙ ተስፋ ቃሉ እንደምናገረው ኢየሱስ ነው። ኢየሱስን እናወራለን፣ እርሱን እንናፍቃለን፣ የከበረ ተስፋችንን እርሱን እንጠብቃለን። ሃሌሉያ።
ዘማሪዋም ይሄንን ነው የዘመረችው። ጽኑ ነው ተስፋችን ስንጠብቅ ልናየ እንደገና ትመጣልናለህ አለንታችን በክብር በደመና አሜን ማራናታ የኛ ጌታ ልጆችን ልናየትስ እንደገና ጽኑ ነው ተስፋችን። ሃሌሉያ። ማንን ስንጠብቅ? የጸናና የተባረከ ተስፋችሁ ኢየሱስ ነው። ሌላ ነገር የዕለት ዳቦ ነው። የአማኙ የጸና ተስፋ ኢየሱስ ነው። በኢየሱስም አሁን እናንተ ሌላ ስብከት ነው የሚያዘልላችሁ። ከዚህ በኋላ እኛ ይህን ሳምንት እየጸለይን ነበረ። ጌታ ይባርካቸው። ብዙዎቹ ዲቮትድ ሆኖ ጸልየዋሉ ከኛ ጋር። ሃሌሉያ። የአማኝ ተስፋ ማን ነው? ሄይ ዋን ስቴፕ ይወል በጣም ከይቅርታ ጋር አንድ ስቴፕ ብድግ በልና አጠገብ ያለውን ሰው ትተህ ሶስተኛ ቦታ ላይ ያለውን ሰው ሄደ ጨብጥና እንኳን ደስ አለ። የአማኝ ተስፋ ኢየሱስ ብቻ ነው። ኢየሱስ ብቻ ነው። የአማኝ ተስፋ ኢየሱስ ብቻ። እንዳትወጡ ውጡ አላልኳችሁም። በዛው ባላችሁ ብሽፍት አድርጋችሁ የአማኝ ተስፋ ኢየሱስ ነው። ያንቺም ተስፋ ኢየሱስ ነው። ያንተም ተስፋ ኢየሱስ ነው። ያውም የከበረ የነጠረ ተስፋ ኢየሱስ ነው። ሃሌሉያ! የኔ ተስፋ ኢየሱስ ነው የሚል ሰው ዘሎ ኢየሱስ ይበል። ድገሙና ኢየሱስ ውይ ሻታ ካራዳ አላችሁ ልጅ ወዳጆቼ። የአማኝ ተስፋ ማን ነው? በቃ ቁጭ በሉ። እግዚአብሔር ይባረክ። ሃሌሉያ። ከትምህርት አይነት መንፈስ እንድትወጡ ብዬ እኮ ነው ማነቃቃችሁ። አዲግ ለቦሆቶ ሳታሪያ ወይኔ ብተኛ እዚህ ደስ ይለኛል። የኔ ተስፋ ለካ ኢየሱስ ብቻ ነው። በቃ ማንሳት ነው። ሌሎች ነገሮች ገደል ይግቡ። የኔ ተስፋ ኢየሱስ ነው። ጠብቀዋለሁ እሱን። በቃ ኢየሱስን ጠብቀዋለሁ። ሃሌሉያ። የኔ ተስፋ ኢየሱስ ብቻ ነው። በቃ ሌላ ነገር የራሱ ጉዳይ። እስኪ የራሴ ጉዳይ በሉት። እስኪ የራሴ ጉዳይ በሉ። እስኪ እኔ የምጠብቀው ተስፋ አለኝ። ሃሌሉያ ኢየሱስ በቃ ኢየሱስ ተስፋችን ኢየሱስ ነው። ሃሌሉያ የተሰወረ በዛ በሁለተኛ ቆሮንቶስ 1 ጀምሮ ስታነቡ ጥበብልና ስለ ጥበብ ተናግሮ የተሰወረ የእግዚአብሔር ጥበብ ብሎ ኢየሱስን ይገልጣል። አማኝ አወቅኩ ብሎ የመጨረሻ የእውቀት ጥግ ላይ ከደረሰ የእውቀቶች ሁሉ የመጨረሻ እውቀትና የእግዚአብሔር ጥበብ የሆነው ኢየሱስ ነው። ኢየሱስ ነው። ሁለተኛ የክብር ጌታቸውን ሰቀሉላል። የክብር ቢያውቁት ኖሮ አይሰቅሉም ነበረ። ምን አደረጉላል? የክብር ጌታቸውን ግን ሰቀሉትላል። ለኔ የመጨረሻ ክብር ይለብሳለሁ ካለ ሌላ ክብር የለኝም። ኢየሱስ ነው ክብሬ። አማኝ ወይ ወደ ኢየሱስ ተመለሱ። ኢየሱስ በሉ። በቃ ኢየሱስ እና በዚህ ሳምንት ስንጸልይ ነበረ። እስከ 6 ሰዓት እየጸለይን አለፍ ብለንም 6 ተኩልም ከዛም አልፈም እየጸለይን ነበር። ጌታ ይረዳል። እና ብዙ ወንድሞችና እህቶች መታችሁ ጸልያችኋል። ጌታ ያክብራችሁ ይባርካችሁ። የጸሎታችን ርዕስ የነበረው ትውልድን ወደ ኢየሱስ ማፍለስ። አሜን አሜን። የቤተ ክርስቲያን ህንጻ ቶሎ እንዲያልቅ አልጸለይንም። የሆነ ነገር እንዲሆን አይደለም። የኢየሱስ አንደርስታንዲንግ፣ ኢየሱስን የመረዳት ዕውቀት። ሃሌሉያ። ለምን ኢየሱስን የተረዳ ክርስቲያን 50 እዚህ ቸርች ውስጥ ካለ በቃ ቻው። ኢየሱስን የተረዳ ዋው እንዴት ያረካል። ነፍሴ ሆይ በሏት እስኪ ኢየሱስን ተረጂው፣ ኢየሱስን እወቂ። ኢየሱስን እምነት ጂን 2 ቃል 3 4 ቃሎችን በተደጋጋሚ የምናገረውን እንዳትረሱ። እምነት በአማኙና በታማኙ መካከል የሚደረግ የውል ቋንቋ ነው። አማኙ ሰዎች፣ ታማኙ ደግሞ እግዚአብሔር። አማኙ ታማኙ ከሌለ እምነት ከየትም ማምጣት አይችልም። አሁን ሰዎች የሚያወሩት እምነት ምንም ነገር ማድረግ ይችላል ይላል። እምነት ምንም ነገር ማድረግ ይችላል። እዚህ ጋር አማኝ አለ፣ ታማኝ ግን የለም። በእምነት ምንም ማድረግ ይቻላል ይላል። እግዚአብሔር ደግሞ
የሚያከብረው እምነት አለ። እውቅና የሚሰጠው እምነት አለ። እግዚአብሔርን አውት አድርጎ ዝም ብሎ አምናለሁ። በምን ላይ ነው የምታምነው? ካልሆነ አምናለሁ ብላችሁ ታውቃላችሁ? ዛሬ እንበል ካልሆነ። ለጌታ ክብር ይሁን። እግዚአብሔር ደግሞ ይወላችሁ አብርሃም ጽድቅ አድርጎ ይህንን እምነት ቆጠረለት። እሺ ትንሽ 1-3-4 ብር ስጡኝ እጄ ላይ። እምነት ለአብርሃም እግዚአብሔር ሲያምን ምን ቆጠረለት? ጽድቅ ቆጠረለት። ይወላችሁ ጽድቅ ቆጠረለት ይላል። እግዚአብሔር ደግሞ ይወላችሁ የሰዎችን ሁሉ ስራ በየትኛው መስፈርት ብንመለስ በየትኛው መስፈርት ብንገባ የሰውን ስራ የሚቆጥረው በጽድቅ ነው። በምንድን ነው የሚቆጥረው? በጽድቅ ነው የሚቆጥረው። ሐዋርያ ጳውሎስ ያን ሁሉ የሚያክል አገልግሎት አገልግሎ ያን ሁሉ የሚያክል ሩጫ ሮጦ እንዶ ሐዋርያ ጳውሎስ ያለው ነው ነገር አለ እንደ ተገረፈ፣ ተሰደደ፣ ፉኝቱ ምኑ ነቀፍ ምኑ ሁሉም አልፎበት የመጨረሻ ስለሚጠብቀው ሽልማት እንዲህ ስል ተናገረ። ሁለተኛ ጢሞቴዎስ ምዕራፍ 4:7 መልካሙን ገድል ተጋድያለሁ። ሳይት ለሳይት እያተራመሰ ቆይቶ ለሞቱ ሰዎች የሚጻፍ ጽሑፍ አይደለም። 7 ሚስት አግብቶ 8ኛው ሲደርስ የሞተ ሰው የሚጻፍ ጥቅስ አይደለም። አላችሁ? መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ። ሁለተኛ ጢሞቴዎስ 4:7 ሃይማኖቴን ጠብቄያለሁ፣ ወደፊት ምን ይጠብቀኛል? የጽድቅ አክሊል ተዘጋጅቶልኛል። በጌታ በኢየሱስ ስም አማኝ የሚጠብቀው የመጨረሻ ስጦታ የጽድቅ አክሊል። አረ በዚህ ደስተኛ ያልሆነ ካለ ዝም ይላል። ደስተኛ የሆነ ሰው ግን ለዚህ ጽድቅ ክብር ይሰጣል። ሃሌሉያ! እና አብርሃም እምነት ይዞ ሲሄድ እግዚአብሔር ደግሞ ጽድቅ ይዞ ሄደ። አብርሃም ይገባሃል። ልክ የሆነ ኮሞዲቲ ይዘህ ትመጣለህ። አንተ አሁን ባይብልም ቢሆን እንዲህ ይዘህልኝ ትመጣለህ። ሁሉም እምነት አይደለም ጽድቅ የሚያስቆጥረው። ማንነቱን ኮምፕሊትሊ አክሰፕት የማድረግ እምነት ይዘህ ስትመጣ እግዚአብሔር ደግሞ ካረንሲ ነው፣ ባይዘው የገበያ ቋንቋ ነው። ምዕራፍ 4 ላይ የምናወራው የገበያ ቋንቋ ነው። ከዚህ በፊት እያወራን የነበርነው የምን ቋንቋ ነው? የፍርድ ቤት ቋንቋ ነው። አሁን ወደ ገበያ ቋንቋ እንገባለን። የምታመካኙ የለም ምናምን፣ ይሄ የፍርድ ቤት ቋንቋ ነው። ይሄኛው ደግሞ ስለ ግብይት ነው። እግዚአብሔር እንደዚህ ያደረገ። አብርሃም እምነት ይዞ ሲመጣ እሱ ደግሞ ጽድቅ ቆጠረለት። አዎ አልሰጥህም እና ጽድቅ ቆጠረለት። እምነቱን ተቀበለ፣ ጽድቅ ሰጠው። ሰው የሌለው ጽድቅ ነው፣ ዜሮ ጽድቅ ነው ሰው ያለው። እግዚአብሔር ደግሞ የነጠረ ኩልል ያለ ያለቀለት ለማየት የሚያጓጓ ጽድቅ ነው እጁ ላይ ያለው። ጽድቅ ከእግዚአብሔር ዳውንሎድ የሚያደርጉ ሰዎች እግዚአብሔርን የሚመጥን እምነት ይዘው የሚሄዱ ሰዎች ናቸው። የምን ጽድቅ ይጠብቀኛል? የምን አክሊል ይጠብቀኛል? የጽድቅ አክሊል ይጠብቀኛል። ያን ሁሉ ልፋት ለፍቻለሁ። I don't want a car, I don't want a villa። አማኝ እዚህ ምድር መጽናናት ካስፈለገን ያማረ ቤት አይደለም። ቤት ባይኖርም የዘላለም ቤት አለን። ሃሌሉያ! መኪና ባይኖረንም እሱን ጥለን እንሞታለን። ግን የጽድቅ አክሊል ይህን ጻድቅ ፈራጅ የሆነው ጌታ አቤት ያን ቀን ለኔ ያስረክባል። ለኔ ብቻ አይደለም ደግሞ መገለጡን ለሚጠባበቁ እንጂ ይላል። ጽድቅ 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 በደንብ እንድትሰሙኝ ፈልጋለሁ። ጽድቅ በእግዚአብሔር እጅ ብቻ የሚገኝ መለኮታዊ ገንዘብ ነው። ጽድቅ ጽድቅ
በእግዚአብሔር እጅ ብቻ ሃሌሉያ በእግዚአብሔር እጅ ብቻ የሚገኝ እምነት ይዘ ስትመጣ ሰዎች እምነት ይዞ ሲሄዱ የሚሰፈርላቸው የእግዚአብሔር ስጦታ ነው። ስለዚህ አይሁዶች ስራ ይዞ ጽድቅ እንዲሰፈርላቸው ፈለጉ። እግዚአብሔር ግን ስራቸውን አልተቀበለም። ለምን? ስራ በሌላ ቋንቋ ጽድቅ ነው። ያውም ምን እያለ ነው ያለው? አንድ ሰው ፈጽም ያለው ጠብቅ ያለው ስል ጻድቅ ነኝ እያለ ነው ያለው። ስለዚህ እግዚአብሔር ለጽድቅ ጽድቅን አይሰፍርም፣ ለእምነት ጽድቅን ይሰፍራል። እነሱ ደግሞ የያዙት ጽድቅ ኢሳይያስ ስለ ኢየሱስ ነው ያወራው። ኢሳይያስ ታውቃላችሁ አይደለ? ኢሳይያስ ስለ ኢየሱስ ነው በስፋት ያወራው። ስለ አዲስ ኪዳን ሕይወት ነው ያወራው። ትንቢተ ኢሳይያስ 64:6 ላይ ያለው ጽድቅ ነው ሰዎች ጋር የነበረው። ምን አይነት ጽድቅ? ጽድቃችን እንደ መርገም ጨርቅ ነው። የማን ጨርቅ? የማን ጽድቅ? የማን ጽድቅ? የማን ጽድቅ? የሰው ከሰው የማን ጽድቅ? የአይሁዶች። የኛ አይደለም። እኛ ጽድቅ የለንም። በተለምዶ ሆኖብን ጽድቃችን እንደ መርገም ጨርቅ ነው እንላለን እንጂ እኛ ጽድቅ የሚባልም አልተሰጠንም። አይዛብ ሲጀምር ጽድቅ የለውም። እየሰማችሁኝ ነው? ኢሳይያስ እያወራ ያለው የአይሁዶችን ጽድቅ ነው። ምክንያቱም እነሱ በሲና ተራራ ሕግ ስለተቀበሉ የተፈቀደላቸው ጽድቅ ለነሱ ነው፣ ለአይዛብ አይደለም። ተለምዶ ሆኖ መዝሙርም አለን ስንናገርም ስንጸልይም ጽድቃችን እንደ መርገም ጨርቅ ነው። አማኝ በዚህ ጊዜ ላይ አሁን ላይ ጽድቃችን እንደ መርገም ጨርቅ ነው ብሎ መዘመርም መጸለይም መናገርም የለበትም። ጽድቃችን ኩልል ያለ ነው፣ ኢየሱስ ነው። ጩሁና ጽድቃችን ኢየሱስ ነው በሉ እስኪ። ሞግቱ። ቴዎሎጂ ተምረናል የምትሉትም በኋላ ምሳ እየጋበዛችሁኝ በደንብ እንሞግት። አሁን ላይ እንደ መርገም ጨርቅ ነው ማለት የለበትም። ጽድቄ ኩልል ያለ ነው። ስራዬ እንደ መርገም ጨርቅ ሊሆን ይችላል። ነቢዩ ኢሳይያስ ጂውሽ ነው፣ አይሁዳዊ ነው። ያወራው ስለ አይሁድ ጽድቅ ነው፣ ስለ አይዛብ ጽድቅ አይደለም። አይዛብ ጽድቅ የለውም ብያለሁ፣ የለውም። ለምሳሌ ዶላራችን ቆሽሿል ብትሉ እኛ ዶላር ይዘናል እንዴ? ዶላር የማን ነው? ኦሪጂናሊ የአሜሪካ ነው፣ የኛ ነው እንዴ? ዶላራችን ተበላሽቷል ብትሉ ትክክል አይደለም። ብራችን ነው ማለት ያለባችሁ እናንተ። ለምን? እኛ የዶላር ባለቤት አይደለንም። ልንገበያይ እንችላለን እንጂ በኢኮኖሚ ተጽዕኖ ስለፈጠረች ዓለም አቀፍ መገበያያ አደረገች እንጂ just like that አይዛብ ስለ ጽድቅ በአይዛብነቱ ወቅት ከኢየሱስ በፊት ማውራት አይችልም። አይዛብ ስለምንም ማውራት አይችልም ከጽድቅ ጋር በተገናኘ። እርሱ ያወራው የአይሁድን ጽድቅ ነው። የአይሁድ ጽድቅ እንደምንድን ነው ይላል? እንደምን? እንደ መርገም ጨርቅ ፊልቲ ትሪድ ላይ ይሄ እንዴት ልበላችሁ? ቁስል የተጠረገበት ቆሻሻ ጨርቅ ማለት ነው። እየሰማችሁኝ ነው? ቁስል የተጠረገበት ቆሻሻ ጨርቅ ነው ጽድቃችን ብሎ የሚያወራው ኢሳይያስ ስለ አይሁዶች ጽድቅ ነው። ያንን ይዘው ኩልል ያለ ንጹህ የሆነ ጽድቅ ከእግዚአብሔር መገበያየት ይፈልጋሉ። ለምሳሌ መለዋወጥ እንኳን ብትፈልጉ እኮ ተመሳሳይ ኮሞዲቲ ትቀያየራላችሁ እንዴ? ትቀያየራላችሁ? አትቀያየሩም፣ አትቀያየሩም። ለምሳሌ ነው የምላችሁ። ለምሳሌ ንጹህና አዲስ ልብስ፣ ንጹህ ጽድት ያለ ልብስ በጣም ከቆሸሸ ቁስል ከተጠረገ ጭቃ ከሆነ ልብስ ጋር ትቀያየራላችሁ? ሰው እኮ እንደዛ ነው ያለው። እኛም ይዘናል ነው ያለው። የለም አለ እግዚአብሔር። የለም የለም።
ወገኖቼ የእምነት ዋጋ ጽድቅ ነው። የእምነት ዋጋ ምንድነው? ጽድቅ ነው። እስኪ የእምነት ዋጋ ጽድቅ ነው በሉ እስኪ። ትንሽ ሰዓት እንደሚወስድባችሁ ነግሬያችኋለሁ። ትንሽ ሰዓት ብቻ ነው የምወስደው፣ አሁን ጨርሻለሁ። የእምነት ዋጋ ምንድነው? ጽድቅ ነው። የጽድቅ ዋጋ ደግሞ በእግዚአብሔር ዘንድ ተቀባይነትን ማግኘት ነው። የክርስቲያኑ ደግሞ የመጨረሻ ደስታ በእግዚአብሔር ተቀባይነትን ማግኘት ነው። እሺ ስለ ሪሌሽንሺፕ አንድ ነገር ላንሳላችሁ። ሚስት ወይም ደግሞ ሙሽሪት ከሁሉ በላይ የሚያስደስታት በሰርጓ ቀን ያለ ድግስ፣ ቬሎ፣ ወጥ፣ ዶሮ፣ ቀውጢ ነው ወይስ ባሏ ወይም ሙሽራው ከልብ የተቀበለበት አቀባበል ነው? የትኛው ነው የሚያስደስተው? ለሙሽሪት ታላቁ ደስታ በሙሽራ ዘንድ ተቀባይነትን ማግኘት ነው። የኛ የክርስቲያን የመጨረሻ ደስታችን በኢየሱስ ቅቡልነት ማግኘታችን ነው። ሃሌሉያ! በዚህ ደስተኛ የሆነ ሰው ደስ ብሎት ለጌታ ክብር ይሰጣል። ገንዘብ አይደለም። ብዙ ቤት ከልብ ካልተቀበለ መኪና ይሰጣል፣ ገንዘብ ይሰጣል፣ ኤቭሪቲንግ ይሰጣል፣ እንደ ቆሻሻ ምስቱን ይቆጥራል። ባል ባሪያ ሆና ትኖራለች። ምናልባትም ይሄ በብዛት አይዛብን የሚገልጥ ይሆናል። ክርስቲያን ጋር ይሄ ካለ እግዚአብሔር ይምታው መንፈስ ይጠፋል ብዬ አላስብም። ምስት ትልቅየው የሚያስፈልጋት ሄርት ከልብ የመነጨ ተቀባይነት። ተቀብየሻለሁ፣ ማንም ሁኚ፣ ድካምም ይኑርብሽ፣ እውቀት ይኑርሽ፣ ዘመድ ይኑርሽ፣ ቤተሰብሽ ሀብታም ይሁን አይሁን፣ ግን እኔ አንቺን ተቀብየሻለሁ ካለ ካሉ ነገሮች በላይ ዋጋ ይሰጣታል። እግዚአብሔር አምላክ ማንነታችን ምንም ሆኖ ሳለ ከነ እድፋችን የተቀበለን እኛን የወሰደን ካረንሲ ጽድቅ ነው። በዛ ነው የተገዛ ነው። በውድ ዋጋ የተባለው ጽድቅ ነው። ያ ጽድቅ ኢየሱስ ነው። ለጌታ ክብር ስጡ። ሃሌሉያ! የእግዚአብሔር ጽድቅ ቀላል አይደለም ወገኖቼ። ሁሉን የሚችል አልፋና ኦሜጋ፣ ሁሉን ቻይ፣ ንጹህ፣ ቅዱስ፣ ፍጹም እግዚአብሔር ምንም ከማይችል ቆሻሻ፣ ኃጢአተኛ፣ እድፋም፣ ደካማ ከሆነ ሰው ጋር ያገናኘን ቋንቋ ጽድቅ ይባላል። ሃሌሉያ! ይህ ጽድቅ ደግሞ ቀራንዮ ነው። ፕሬዝ ቱ ዘ ሎርድ። ከፍ ያለ ክብር ለኢየሱስ ይሰጠዋል። ምንም የማይችል ታምራት እንኳን ለእግዚአብሔር ለሰፈር ሰው ምቹ ያልሆነን ታምራት ከሰማይ ጋር ያስተዋወቀ ቋንቋን። ስለ መዳናችሁ ክሬዲት ስጡ። ስለ መዳናችሁ ዋጋ ስጡ። እግዚአብሔርን ዛሬም እንድናመሰግን እፈልጋለሁ። ክብር ለጌታ ይሁን። አጨብጭቡለትና ለሱ እግዚአብሔር ጽድቅ መለኮታዊ ትራንዛክሽን ላንጉጅ ነው ብያለሁ። መለኮታዊ መገበያያ ቋንቋ ነው፣ ገንዘብ ነው፣ መለኮታዊ ገንዘብ ነው። እግዚአብሔር ልጅ የእግዚአብሔር ማን ነው?
እግዚአብሔር አምላክ ከሰዎች ጋር መገበያየት ይፈልጋል። ከሰዎች ጋር ይገበያያል። ግን ያንን ግብይት የሚፈጽመው ገንዘብ ይዞ ለቀረበ ሰው ሳይሆን የተራቡትን አብልቼ ነበር የሚለውን ሪፖርት ይዞ ለሚቀርቡት ሳይሆን ቅድስናዬን ጠብቄያለሁ ገዳም 30 ወር ወይም 30 ዓመት ኖሬያለሁ ለሚሉት ሰዎች ሳይሆን እናቱን ከማንም በላይ ወዳለሁ ለሚሉት ሳይሆን በቀራንዮ የእርሱን ስራ ትቶ በቀራንዮ የተሰራውን ለሚያምኑት ጽድቁ ተፈቅዷል። አሜን የሚል ሰው ለጌታ ክብር አይሰጥም? እምነት የእግዚአብሔርን ማንነት መቀበል፣ ለእግዚአብሔር ማንነት ትልቅ ቫልዩ መስጠት፣ ለእግዚአብሔር ማንነት ሙሉ ልብ ከፍቶ መስጠት። ጽድቅ እግዚአብሔር ለሰዎች ልጆች እምነት የሚተምነው ዋጋ ነው። እግዚአብሔር አምላክ ይባርከን። ደስተኞች ናችሁ? ምዕራፍ 4 ያ ጽድቅ ምን ያደርጋል? እምነት ጽድቅን ይሰጣል። ጽድቅ ደግሞ እግዚአብሔር ጋር ያለንን አክሰፕታንስ ጋራንቲ ያደርጋል። የድል ሕይወት፣ የወራሽነት ሕይወት፣ ዓለምን የማሸነፊያ ሕይወት ይሰጠናል። አንደኛ ዮሐንስ 5:4-5 ልታነቡ ትችላላችሁ። እንዳትረሱ። እምነታችሁ፣ ተስፋችሁም፣ ክብራችሁም ጥበቃም ኢየሱስን ነው።